መቀናበት አጥቼ ደግሞ ባንተ ልክ ነው። ምናልባት አሁን ስታይ እንደ አዲስ ከወደድሽኝ ብዬ ነው። አረ መጋኛ ወደድ። ወይኔ ሚርሲ ከዛች ማትረባ ሴትዮ ጋር አብሬ መታጠቢያ ቤት ውስጥ ልገኝ። እሱማ እኔም እንዳንተ እኮ ነኝ። ግን በቃ ዝም በይ ቤሊ። አሁን እየተሰማኝ ያለውን ስሜት አድርብሽ። እሺ ግን ጄሪ ብትመጣስ? አይንሽን አያምሽም? አያመኝም። ታዲያ መጽሐፉን የግልጦ እሺ ይዘሽ እያነበብሽ እንዴት ነው እባክሽ ታሪኩ የገባሽ? ተገልብጦ መነበብ ጀመረ። ወይ ጉድ! ወይዘሮ ዛራ ጋር መጥቼ ነው። ለእኔ ሳትነግረኝ ላንቺ ማሳወቅ ነበረብኝ። አቶ አምነን ጋር አንድ ምሰራ ልጅ ነበረች። እናም የእልህ ፍቅር አስያዘች። ታዲያ አቶ አምነን ስላንተ የእልህ ፍቅር የሚመለከተው ጉዳይ አለ? ይህ ሰው ባልመንጠቁም ተያይዘሽዋል። ለማለት የፈለግሽውን በግልጽ ተናገሪ። ከአቶ አምነን ጋር የት ነበርሽ? እኔ ክፍል። ምን ስታረጊ? ቤሌን ምንም መሆን የለባትም። አዎ ምንም አትሆንም። እመኑኝ፣ በቀጣይ ክፍል ቤኒ በህይወት እንዳለች ቢኒ አላልኩ ቤሌን በህይወት እንዳለች እርግጠኛ የምትሆኑበት ክፍል ይሆናል። ዛሬም አሳርፋችኋለሁ። ብዙ ነገር ሪከመንድ አደርጋችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጉንፋን ይዞኛል። ለድምፄ እጅግ በጣም ይቅርታ ጠይቃለሁ። በመሃል ምናምን የሚል ነገር ከሰማችሁም ያው ትረዱኛላችሁ ብዬ አስባለሁ። አሁን ቀጥታ ወደ መጣሁበት ጉዳይ። የቤሌ ነገር በጣም አሳሳቢ ደረጃ ላይ እንደሆነ አውቀናል። አምነንስ ምን ሊናገር ነው ወደ ቤት የተመለሰው? እንዲሁም በድራማው መጨረሻ ላይ ዛህራ አዝናለሁ ብሎ ነው ድራማው የተቋረጠው። ለምንድን ነው ያዘነው? ለምንድን ነው ያዘነው? ቤሌን ደህና አይደለችም ወይስ ህይወቷ አልፎ ነው ወይስ ምንድን ነው የተፈጠረው ለምትሉ ሰዎች እንኳን ደስ አላችሁ። ቤሌን ምንም አትሆንም፣ ምንም ልትሆን አትችልም። ይሄ 100% ነው የምነግራችሁ። ቤሌን የሆነ ነገር ከሆነች እዚህ ጋር የምታዩዋችሁ እንዳለ ተመልካቾች ድር የሚባል ተከታታይ ድራማን አያዩ። 100% ሆኜ ነው የምነግራችሁ፣ ከምሬ ነው። ስለዚህ ቤሌን ምንም አትሆንም። እኔ አምነን ተመልሶ የመጣው ምን አውቆ እንደሆነ ታውቃላችሁ? ቤሌን ላይ አደጋ ሳይሆን የደረሰው አውቆ የተደረገ ነገር እንደሆነ ገብቶት ነው። ስለዚህ ከዚህ ቤት ውስጥ የሆነ ሰው ይህን ነገር እንዳደረገ አውቋል። አለበለዚያ ደግሞ ጄሪን ተጠራጥሮ፣ ምክንያቱም ጄሪ ጋር ስለሄደች እኔ አውሪ ምናምን ብላ ጄሪ ዛ ስለሄደቻት ጄሪን ሊጠይቃት ነው የመጣው እንጂ ቤሌን ምንም አትሆንም፣ ምንም አትሆንም። እንደው ከፋ ከተባለ ቤሌን ልትሆን የምትችለውም እንደሆነ ታውቃላችሁ? ራሷን አታስታውስም፣ ወይም ደግሞ ራሷንማ ታስታውሳለች። ምን ማለት ነው? ራሷን አታስታውስም። ከዚህ በፊት የነበረውን ነገር እንዳለ ትረሳለች። አገኛችሁኝ አይደለ? ትውስቷን ታጣለች። እንደዛ አይነት ነገር ሊፈጠር ይችላል እንጂ ሌላ ነገር ይፈጠራል ብዬ እኔ በፍጹም ነው ማላስበው። ይሄ ነገር ደግሞ ሁኔታው ለእኔ ተመቸኝ ይበል አቶ አምነን። ስለዚህ ይሄ አጋጣሚ ለአምነንና ለቤሌን ፍቅር ጥሩ ነው ብዬ አስባለሁ። ማለት አሪፍ መንገድ ይከፍታል ብዬ አስባለሁ። እኔ ግን አንድ ነገር አልፈርድም፣ በጄሪ አልፈርድም። ጄሪ በትክክለኛ ወይ መታ ወይም ደግሞ በትክክለኛ መንገድ ባታገባም ፍቅር ሳይኖር ቢጋቡም ለንብረት ብላ ለጥቅም ብላ ብቻ መታ ብታገባም አንድ ትዳር ውስጥ ከገባችሁ በኋላ ወንዱም ሴቱም አምነውበት እስከገቡ ድረስ ለምንም ብሎ ይግቡ ሌላ ቦታ መሄድ አለባችሁ ብዬ እኔ አላስብም። ማለትም በቃ አንዱ ካንዱ ላይ ማድረግ አለባቸው ብዬ አላስብም። አሁን ሁለቱም ናቸው እኮ የሚሄዱት። ጄሪም ሙስጠፋ ጋር ትሄዳለች፣ አምነንም ቤሊን ጋር ይሄዳል። እና ይሄ ደስ የማይ ነው። ቤሊን ግን እኔ አሁን ከባድ እኮ ነው ጋይስ። አሁን እዚህ ቤት እየተፈጠረ ያለው ነገር በጣም ከባድ ነው። ከምሪ ነው የምላችሁ። አንድ ያገባ ሰውዬ ከሌላ ሴት ጋር እንዴት ነው አሁን? እሺ ፍቅር ነው ልበል። እሺ አሁን እኔ የሆነች ልጅ አፈቀርኩኝ ልበላችሁ። እሷ አገባች። ካገባች በኋላ እሷን ልጅ ጠርቼ ከኔ ጋር ጊዜ የማሳልፈው እሱን ፈታ እኔን እንድታገባ ነው ወይስ ደግሞ ለጊዜያዊ ነገር ነው የምፈልጋት? ምንድን ነው የምታስቡት እናንተ? እስኪ እዚህ ላይ ኮሜንት ስጡኝ። ሊሆን የሚችለው እኔ ልፈልጋት የምችለው እንደው ለጊዜያዊ ነገር ካልሆነ በስተቀር ለትዳር ልፈልጋት አልችልም። እውነቴን ነው የምላችሁ። ምንም ያህል በወዳት እኔን ትታ ሌላ ሰው ያገባች ሴትዮ ነገ ከሷ ፈትቼ አምጥቼ እኔ ባገባት እኔን ትታ እንደማትሄድ በምን እርግጠኛ ልሆን እችላለሁ? ላደርገው አልችልም።
ስለዚህ የእሷን ህይወት ለማበላሸት ወይም ደግሞ የእሷን ትዳር ለመበጥበጥ ቀርቢያት ከእሷ ጋር ጊዜ ላሳልፍ ይችላል። ከዛ ውጭ ሌላ ነገር አይኖረኝም። እውነቴን ነው የምላችሁ። እና ይሄ ነገር ትንሽ አይጋጭም ወይ ነው? ከዚህ በፊትም ይህን ነገር በተደጋጋሚ አንስቼዋለሁ። ወደ ትዳር ህይወት ከመግባታችሁ በፊት በጣም አስባችሁ መወሰን ያለባችሁ ነገር ነው ብያለሁ። ቲክቶክ ላይ እንደዚህ የሚያወሩ ሰዎች በጣም ይተቻሉ። በደንብ ታውቋቸዋላችሁ። ይሄ ምንድነው እስከነ ክብረ ንጽህና ነው ሴት ልጅ ማግባት ያለባችሁ። ለትዳር ወንዶች ሴቶችን ስታገቡ ምንም አይነት ሪሌሽንሺፕ ያልጀመረች ሁሉ ነገሩ እንዳለ ይሄ ምድር ይባለው ጋይስ ኮረዳ ነች የምትባለው እንዴት ነው ብቻ ይሄ ከምንም አይነት ከወንድ ጋር ምንም አይነት ግንኙነት የሌላትን አይነት ሴት ነው ለትዳር ማግባት ያለባችሁ ብሎ የሚመክሩ ወንዶች አሉና በጣም እንትን ይሏቸዋል፣ ይቃወሟቸዋል ቲክቶክ ላይ። እኔ ደግሜ እላችኋለሁ እውነት ሀቅ ነው፣ የምሬን ነው። ለምሳሌ እኔ አሁን ላገባ የምፈልገው ከምንም አይነት ወንድ ጋር ግንኙነት ያሌላትን ያልጀመረችን ሴት ነው። ለምን እንደሆነ ታውቃላችሁ? በእርግጥ ሰጪ እግዚአብሔር ነው፣ ግን እኔ በሱ እንትን ውስጥ ጣልቃ አልገባም። ግን የኔ ፍላጎት እንደዛ ነው። በቃ ሪያሊቲው እንደዛ ነው። የምፈልገውም እንደዛ ነው። ከእኔ በፊት ፍቅረኛ ካላት እኔ ጋር ለምን መጣች ነው አንደኛው። ገብቷችኋል አይደለ? እሱ ፍቅረኛዋን ለምን ትታው ሄደች? እሱን ትታ እንደሄደች እኔ ጋርስ ገብቷችኋል አይደለ? ለምሳሌ በጣም የምትፋቀር ወይም ደግሞ የሚፋቀሩ ፍቅረኛሞች ነበሩ፣ ተጣሉ። እኔ ጋር ለሆነ ጥቅም ብላ መጣችና አገባችኝ። የተሻለ ህይወት እኔ ጋር ስለምታገኝ አገባችኝ ልበላችሁ። እኔን አትወደኝም። እኔ ጋር ለድሎቷ ነው የመጣችሁ፣ ለምቾቷ ነው የመጣችሁ። ስለዚህ ለፍቅሯ እሱ ጋር ልትሄድ ትችላለች። ይሄ ደግሞ ሀቅ ነው። እኔ ብዙ ጊዜ አይቻለሁ። በጣም ተጣልተው ተለያይተው የነበሩ ፍቅረኛሞች እንደው በአጋጣሚ ታክሲ ላይ ምናምን ሲገናኙ ከዛ በዛው እያወሩ ሄዱና እንደው ወርዶ ተገባብዘው ምናምን በቃ ሌላ ነገር ውስጥ የሚታረቁ ሁሉ አሉ። በዚህ አጋጣሚ ገብቷቸዋል ልላቸው የፈለኩት ነገር የሚዋደዱ ከሆኑ ይሄ ውሸት ነው፣ ጸቡ ውሸት ነው፣ የሆነ ነገር ውሸት ነው። ያኛው ነገር ያሸንፋቸዋል። ገብቷቸዋል። ውስጣቸው ያለው ፍቅር ያሸንፋቸውና ሌላ ነገር ውስጥ ይገባሉ። ስለዚህ ትዳር ላይ የሚሆነው ይሄ ነው። ቤሌንና አምነን መካከልም እየሆነ ያለው ይሄ ነው። ሳያፈቅራት ሳይወዳት አገባት። የሚያፈቅራት ልጅ አለች፣ የእሷ ጋር ይሄዳል። በቃ ትዳር ላይ የሚፈጠረው ይሄ ነው። ትዳራችሁ ብጥብጥ ነው የሚለው። ለዚህ ነው እኔ ከምንም አይነት ነፃ የሆነች በቃ እናንተ ጋር ሀብላ የምትጀምር ሁሉን ነገር ከእናንተ የምትማር አብራችሁ የምትማሩት አይነት ነው ትዳር ውስጥ መሆን ያለበት ብዬ የምለው ለዛ ነው። ለማንኛውም ወደ ድራማችን እንመለስና እንግዲህ በቀጣይ ክፍል ጄሪ ምን አይነት ዕጣ ፈንታ ይጠብቃታል የሚል ሀሳብ እናንሳሲ። እንግዲህ እኔ እንደማስበው ከባድ ነገር እንደሚጠብቃት ነው። እውነታው ይወጣል ወይስ አይወጣም በቀጣይ ክፍል የምታዩት ይሆናል። ሲፈን ግን ተጠራጥራለች። መጠራጠር ብቻ ሳይሆን ከዚህ ውጪ እሷ እንደማታደርገው ወይም ደግሞ ይህን ነገር እሷ እንደምታደርገው በቃ እርግጠኛ ሆናለች። ሌላኛው ጎሽሜም ሰምተዋል፣ ግን ጎሽሜ የሚናገር አይነት ሰው አይደለም። ይሄ ሚስጥር ጠባቂ ነው። ገብቷቸዋል አይደላቸው? የፈለኩት ነገር ሁለቱ እንዲፈቱ ነው የሚያደርገው እንጂ ሄዶ ዘሎ ለሆነ ሰው የሚያወራ አይነት ሰው አይደለም። እንኳን መጣ ብያለሁ የሶሊያ ውድ ጎሽሜ፣ እንኳን መጣ ብያለሁ። ሶሊያ ደግሞ ዛህራና ጎሽሜን ትጠረጥራለች። ኧረ ተይ ሶሊያ አንቺ እንደው ኧረ ተይ ግን እሺ ባለፈው እንደዛ ደጅ ላይ ቁጭ ብሎ ሲጫወቱ ብትመጪ ኑሮ ጥሩ ነበር። የዛኔ ብትጠረጥሪ ጥሩ ነበረ፣ ግን አልሆነ። ምን ይሻልሻል? ለማንኛውም ለዛሬ ነበረ ቆይታ ይሄንን ይመስላል። በጣም ነው የምወዳችሁ። ዋይንካችሁ ክፉ እንደዛ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናባታችኋለሁ። ነገ ምናልባት በሌላ ሪቪው ተመልሼ ልመጣ እችላለሁ፣ ግን እርግጠኛ አይደለሁም። በደንብ በሰፊው እዚህ ጋር ዲፕ እናወራበታለን። በጣም ነው የምወዳችሁ። መልካም ጊዜ። ኧረ ቶኒክ፣ ኧረ ቶንኩክ ምናምን፣ ኧረ የፈለጋችሁትን በሏት። ያንቺስ ከፋ፣ የምሬ ነው የምልሽ፣ ያንቺስ ከፋ። እንደዚህ ይበላል እንዴ? እኔ ምግብ ሲበላ ብዙ ጊዜ አይቻለሁ፣ እንደዚህ ሲበላ ግን አይቻላል። በዚህ እንጀራ እያስገባችሁ በዚህ አትክልት እንዴት ነው ይሄዳል? ጋይስ በዚህ እንጀራ እያስገባች በዚህኛው እጇ ብርቱካን ይዛ ስግጥ ነበር። ብርቱካን ይጋጣል፣ ይመጠጣል፣ ይበላል። እኔ እንጃ አላቅም። እኔም የትኛው እንደሚሄድ አላቅም። እውነት ለመናገር ግን ያው ነው፣ በሁሉም ይሄዳል። ይቻላል ወይ እንደዚህ? እንደው ትንሽ ድብልብል ያለች ብትሆን ደግሞ እንዴት አባቱ እንደሚያምርባት ካራክተር ማለት ድብልብል ማለት ወፍራም የሆነ ቦርጫ
ቦርጯ ሰፋ ብሎ እንዲህ ኩርንችት አይነት ነገር ብትሆን ያምርባት ነበረ። ቱኒ አሁንም ሄዶላታል። ይመችሽ። እንዳንቺ ነው ከሰሩ አይቀር እንደዚህ ነው መብላት። አዎ ይመችሽ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ከዛ በፊት ግን አንድ ላይክ ማስታወቂያ ነገር አለኝ። እሱም ምንድነው በባለፈው ሳምንት ወይም ደግሞ በዚህኛው ዊክ 2 ክፍል አልተለቀቀም። 1 ክፍል ነው አሁን አርብ ላይ የተለቀቀው። ሰኞ ዕለት መለቀቅ ነበረበት አልተለቀቀም። ዴን ሮብ ዕለት መለቀቅ ነበረበት አልተለቀቀም። ይሄ ለምን እንደሆነ ላሳውቃችሁ ነው። እንኳን ደስ አላችሁ። ብዙ ኮሜንቶችን ስናይ ነበረ፣ የተለያዩ አስተያየቶችን ስናይ ነበረ። ድራማው በምን መልኩ መሄድ እንዳለበት፣ ወዴት መስተካከል እንዳለበት ኢንፎርሜሽኖች በሰፊው ኮሜንት ላይ ነበሩ። እነዛን ሀሳቦች ከእናንተ ወስደን እናንተ በፈለጋችሁት መልኩ ድራማው ተስተካክሎ እንዲቀርብላችሁ ሀሳባችሁን ስለተቀበልን ድራማውን እያስተካከልን ስለሆነ ነው። ድራማው እየተስተካከለ ወደ እናንተ እየተቀረጸ ስለሚቀርብ ትንሽ እንድትታገሱን እንግዲህ እናሳስባችኋለን ማለት ነው። በቅርቡ በደንብ ተስተካክሎ እናንተ ባላችሁን መንገድ፣ እናንተ ሀሳብ በሰጣችሁን ኮሜንት ባደረጋችሁ መንገድ ድራማውን የምታገኙት ይሆናል እና ይሄን ስላችሁ ደግሞ ይቋረጣል ማለት አይደለም። ግን ደግሞ የተወሰኑ የፕሮግራሞች መጓደፍ ወይም ደግሞ ይሄ መዝለል አለመለቀቅ ሊያጋጥሙ ስለሚችሉ ያው ቴሌግራማችን ላይ ታገኙናላችሁ። መቼም ታውቁታላችሁ ብዬ አስባለሁ። ቴሌግራማችን 2 ቴሌግራም ቻናሎች አሉን። እሱም ምንድነው ድር ተከታታይ ድራማ የሚል ሲሆን ሁለተኛው ደግሞ ኢትዮ ቲቪ ሲሪስ የሚለው ነው። እዛ ላይ ገብታችሁ ኢንፎርሜሽን ማግኘት ትችላላችሁ። አለበለዚያ የኔን ቻናል ሰብስክራይብ አድርጉና እዚህ ላይ ታገኛላችሁ። ይህንንም ቪዲዮ ላይክ ማድረጋችሁን አትርሱ። አሁን ወደ ጉዳያችን፣ ወደ ዋናው ጉዳያችን እኔ ግርም የሚለኝ የአምነንና የቤሌን ጉዳይ። ኧረ ግርም ብቻ ሳይሆን ድንቅ። ተጣሉ ብለን ሳንጨርስ ታርቀው እኔም ናፍቀኸኛል አንቺም ናፍቀ እንደው በቃ የጄሪን ከቤት መውጣት እንደው ኮቴዋ አንድ እግሯ ገና በር እንደዘለለ እነሱ የሚጀምሩት። ምን ይሻላችኋል ግን? አረ ተው ተው ተው፣ ይሄንን ነገር ፍቱልን። የምሬ ነው። እኔ አሁን እያሳሰበኝ ነው። የምሬ ነው። ፍቱልን እንዴ! ተው እንጂ ፍቺ ምንድን ይባለው ጋይስ? ወይ ጄሪና አምነን ይፋቱ፣ አለበለዚያ ቤሌን ሌላ ሰው በቃ ታገኝ። ከምሬ ነው የምላችሁ። ከዚህ በፊት በተደጋጋሚ ተናግሬያለሁ። ትዳር ውስጥ ሆኖ እንደዚህ አይነት ነገር ውስጥ ለኛ ማሳየት ምንም ጥቅም አለው ብዬ አላስብም። ያው እንደነገርኳችሁ ከዚህ በፊት በጣም በብዙ አውርቻለሁ። ሳትዋደዱ ስትጋቡ እንደዚህ ነው የሚሆነው፣ ይሄ ነው የሚፈጠረው ብያችኋል። አንቺም ሳትወጂው ካገባሽ ከዚህ በፊት ስትወጂ የነበረው ለምሳሌ እኔን ከሆነ እኔን በሆነ አጋጣሚ ካገኘሽ የማውራት ኦፖርቹኒቲ ሊሆን ይችላል። ወይም ደግሞ እንደ ቤሌንና እንደ አምነን አንድ ቤት ውስጥ እንደው በአጋጣሚ እናንተ ቤት ተከራይቼ ከሆነም ብታይኝ እኔ ጋር ዘለሽ መምጣትሽ የማይቀር ጉዳይ ነው። ይሄ 100% እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ስለምትወጂ ይሄ እውነታ ነው፣ እውነታ ነው። ወንዱም እንደዛው። ለምሳሌ አምነን እዩ፣ ጄሪን ሲያፈቅራት ነው ያገባት። ቤሌንን ያፈቅራታል። ጄሪን አግብቶ የጄሪ ቀለበት ማድረግና ልጅ ማርገዝ አምነንን ከቤሌን ጋር ያለውን ግንኙነት እንዲቆም አድርጓል። ምንም ወፍ ጭራሽ አንድ ቤት ውስጥ ሆኖ ምናምን ሁላ ይዞ ጥብቅ ይላል አይደል እንዴ? እየመጣቱ አምነን አያችሁ። ይሄን ያህል ነው። ለገንዘብ ብላችሁ ማትወዳችሁን ማትመጠናችሁን የሆነን ሰው ስታገቡ የሚፈጠረው ይሄ ነው። ሴቶችም እንደዛው ወንዶችም እንደዛው። ስለዚህ ትዳር ሊሆን የሚገባው ማንነቱን ከወደድሽ ነው፣ ያለውን ነገር ሳይሆን ማንነቱን ከወደድሽ ነው። እኔ ብዙ ጊዜ ተናግሬያለሁ ይህንን ነገር፣ ብዙ ድራማዎች ላይ ሪቪው አደርጋለሁ። እነዛ ላይ በተደጋጋሚ አውርቻለሁ። በተለይ ደግሞ ኖላዊ ተከታታይ ድራማ ላይ ይህንን በደንብ አውርቼዋለሁ። እዚህ ላይ እንኳን አላወራውም።
እቺን ነገር ልጨምርላችሁ። ምንም ሳይኖራችሁ ለምሳሌ የታክሲ እያጣው የቤት ኪራይ እያጣው እየተቸገርኩ በምኖርበት ታይም በጣም የምታፈቅረኝ ልጅ ብትኖር ምን ያህል እድለኛ እንደሆንኩ ብዬ አውርቻለሁ ከዚህ በፊት። ለምን ነው ታውቃላችሁ? የታክሲ እየቸገረኝ መሆኑን እያወቀች፣ የምበላው ነገር እየቸገረኝ መሆኑን እያወቀች፣ ኢቭን ካፌ ተቀጣጥረን ብር አንሶን ወይም ደግሞ ሳይደርስ ቀርቶ ወክ አድርገን ወክ በልተን በቃ ካፌ ሳንበላ ችፕስ ሳንበላ ወክ በልተን አመድ በልተን ምናምን አዋራ ጠጥተን ወደ ቤት የተመለስንባቸውን ጊዜዎች የሆነ ነገር ከኔ ፈልጋ አታ እነዛ ሁሉ ጊዜዎች ከኔ ጋር ያለችና እነዛን ሁሉ ጊዜዎች ከኔ ጋር የምታሳልፍ አይነት ሴት ብትኖር እሷ ልጅ ትክክለኛ አፍቃሪ ነች ብዬ አውርቻችኋለሁ። ምክንያቱም ከኔ ጀርባ ምንም ያየችው ነገር የለም። ቤተሰቦቼ ልታይ አትችልም። ቤተሰቦቼ ሀብታም አይደሉም፣ እኔም ሀብታም አይደለሁም። መኪና የለኝም፣ ቤት የለኝም። ምንም ከኔ ኋላ የምታየው ነገር የለም። ያየችው እሷ ልጅ እኔን ራሴን ነው። ማንነቴን የወደደችው እኔን የወደደችው እኔን ያፈቀረችው። ስለዚህ እቺ ልጅ ምንም አይነት ሁኔታ ውስጥ ብትሆን አትቀየርም። በቃ እሷ ትክክለኛ አፍቃሪ ነች። እሷ ልጅ ልፈታት አልችልም። በምንም አይነት ሁኔታ ውስጥ ላስቀይማት አልችልም። ነገር ግን ሁሉ ነገር ከሞላ በኋላ ብትመጣ እወድሃለሁ እያለች ብትመጣ አይደለም ነፍ ይመጣሉ። አንተ የተሻለ ነገር ውስጥ ካለ ይደረደሩልሃል፣ ከኋላ ሺዎች ይከቡሃል። ብዙ ነገር ካለ ግን ከነዛ ውስጥ የትኛዋ ነች ትክክለኛ አፍቃሪ? አብዛኛው አንተ የተሻልክ ቦታ ላይ ስላለ፣ አብዛኛው መኪና ስላለ፣ አብዛኛው ቤተሰቦች የተሻለ ቦታ ስላለ፣ አብዛኛው ጥሩ ኑሮ ስለምታኖረት፣ ሌላኛውም ደግሞ የሆነ ነገሩን ወዳ ሶሻል ሚዲያ ላይ ተፍተፍ ስለምትሱን ወዳ ታዋቂ ስለሆንክ ምናምን ገብቷችኋል አይደለ? መኪናውን ወዳ መኪናህን ብላ መታ ያገባች ሴትዮ መኪናህ በዕዳ መንግስት ቢወስዶ ወይም ባንክ ቢይዘው መኪና የሌለለት እሷም ወጥታ ትሄዳለች። አያችሁ አይደለ? ምክንያቱም እሷ መኪናውን እንጂ እኔን አይደለም የፈለገችው። እኔ ጋር ያለውን የኑሮ ድሎት እንጂ እኔን አይደለም የፈለገችው። ይሄ ነገር ደግሞ ምን ያመጣል? በትዳር ውስጥ ብዙ ክፍተት ያመጣል። ለምሳሌ እኔ ጋር ያለውን ድሎት ፈልጋ እንጂ እኔን ፈልጋ አይደለም የመጣችው። ይሄ ማለት ደግሞ ማለት ነው ከኔ ውጭ የምታፈቅረው ሌላ ሰው አለ ማለት ነው። እኔ ጋር ያለውን ድሎት ተጠቅማ እዛ ሰው ጋር ትሄዳለች ማለት ነው። እኔ ጋር ኑሯን፣ እኔ ጋር ድሎቷን፣ ምቾቷን፣ መኪናዋ ምናምን ፈታ እያለች እዚህ ደልቅቅ ብላ ትኖራለች። ለላይፍ ለፍቅር እዛኛው አፍቃሪዋ ጋር ትሄዳለች ማለት ነው በሆነ ታይም ላይ። በቃ ይሄ ነው የሚፈጠረው። ስለዚህ ብዙ ጊዜ ተናግሬያለሁ። ትክክለኛ ፍቅረኛ፣ እውነተኛ ሰው የምታገኙት በወደቃችሁ ታይም፣ ታች ባላችሁበት ታይም ከእናንተ ጋር የሚሆንን ሰው መቼም እንዳታስቀይሙ። የምሬን ነው። ጓደኛ፣ ፍቅረኛ አይሁን ጓደኛችሁ እንኳን እናንተ በወደቃችሁ ታይም አይዟችሁ የሚላችሁ ሰው ነው ትክክለኛ ሰው። ሲኖራችሁማ ነው የሚላችሁ፣ ሲኖራችሁማ ነፍ ነው። እኔ አይቼዋለሁ። ባለኝ ታይም አንዱን ቦሌ ልኳለሁ፣ አንዱን ባሌ ልኳለሁ። እሺ ብሎ ነው የሚሄደው። ቦሌም ባሌም ይሄዳል። ፒያሳ ደርሰ ከፒያሳ 4 ኪሎ፣ ከ4 ኪሎ ወሰን ደርሰ ከወሰን ቦሌ አራብሳ ደርሰ በዛው ደግሞ ዘለቅ ብለህ እንትን መካኒሳ ደርሰ ትመጣለህ ብትለው እሺ ነው የሚለኝ። በዛን ታይም ባለኝ ታይም ምንም ችግር የለም። አያቅማማ ማረጣጣ የለውም። ግዝሽ ገባችሁ አይደላችሁ? የፈለኩት ነገር በሌለኝ ታይም ግን እኔ በዚህኛው መንገድ እየሄድኩ ከሆነና እሱ ከላይ ወደታች እየመጣ እኔን ካየ ተሻግሮ በዛኛው ነው የሚሻገር። ሁሉም ነበረ የራቀኝ በሌለኝ ታይም። እና ትክክለኛ ሰው የምታገኙት ብዙ ጊዜ ብያለሁ ታች ባላችሁ ታይም። እንዶ ቼክ አድርጉ። ታች ሆናችሁ ማን ይቀርበኛል ማን እንትን ይለኛል ብላችሁ አትለፉ። የሆነ አጋጣሚውን ካገኛችሁ ምንም ሰው አትዋሹ። ያላችሁበትን ሁኔታ ተናግራችሁ ወደ እናንተ የሚቀርብ ሰው ካለ አስጠጉት ያን ሰው። በቃ ሳትዋሹ እንደዚህ ነው። አትኮፈስ፣ ሳይኖር አትኮፈስ። በቃ የለኝም፣ ሳይኖረኝ ከወደድሽኝ ካልሆነ ይቀራል። አገኛችሁኝ አይደለ? እና በእንደዚህ አይነት መልኩ ቢሆን አሪፍ ነው ባይነኝ ነኝ። ትክክለኛ ሰው ታገኙበታላችሁ። ሪያሊቲው እንደዛ ነው። እንደዚህም ስላችሁ ደግሞ
ከኖራችሁ በኋላ ትክክለኛ አፍቃሪ አታገኙም ማለት አይደለም። ታገኛላችሁ፣ ግን በምን ታውቃላችሁ? የሰው ልጅ እንደዚህ ተከፍቶ አይታወቅም፣ አይታይም። ስለዚህ ምን ኬዝ ኖሮት ምናችሁን ምን ፈልጎ እንደገባ አታውቁም። እኔ ግን አንድ ነገር አውቃለሁ። እሱ ምንድነው? ጌታ እውነቱን ይገልጥልኛል የሚል እምነት አለኝ። በራሴ በእምነት አመለካከት እናንተም በራሳችሁ ማየት ትችላላችሁ። ላይክ እኔ በማምነው እምነት ውስጥ ምን አስባለሁ? የኔ የሆነችዋን ትክክለኛዋን ሴት አምላክ ራሱ ይነግረኛል ብዬ አስባለሁ። ማለት ኦልሬዲ እኔ ነግሮኛል። እውነት ለመናገር እኔ አሁን የት እንዳለች ነው ማላውቀው እንጂ ልጅቷን አውቃታለሁ። የእውነቴን ነው የምላችሁ። አመናችሁኝም አላመናችሁኝም እኔ ከአመታት በፊት ነው አይቼ ጨረስኩት። ቢኮዝ ጸልዬ ነበረ። ከጸለይኩ በኋላ የጸለይኩት ማን እንደሆነች አይቻለሁ። ምን አካባቢ ምን እንደተማረች ኤቭሪቲንጉን አይቻለሁ። መች ነው የምትመጣው ግን አላውቅም። ኢቭን ልጅቷን በአካል ባያት አውቃታለሁ። ላይክ አለች መንፈሴ ላይ በህልሜ አይቻታለሁ። የእውነቴን ነው የምላችሁ፣ ስሟ እንኳን ሳይቀር ማለት ነው። ይሄ ምንድነው? ያው የእምነቴን ነው ያገኘሁት። የእምነቴን ፍሬ ነው። በቃ ጸልያለሁ፣ የጸለይኩትን አያለሁ። ህልም ውሸት ነው ምናምን ልትሉ ትችላላችሁ። እናንተ ጋር እንደ ህልማችሁ ውሸት ሊሆን ይችላል። እኔ ጋር ግን ህልም ውሸት አይደለም።